Hello and welcome. ባለፈው ፓርት እንግዲህ 4.3 አንደርስታንዲንግ ስቴት የሚለውን አይተን ነበር። እሱን ቪዲዮ ያላያችሁ ሊንኩን ዲስክሪፕሽን ላይ አስቀምጫለሁ። ጎ ቼክ ኢት አውት። በዚህ ቪዲዮ ደግሞ የምናየው 4.4 ራይቫል ቲዮሪስ ኦፍ ስቴት የሚለውን ይሆናል። ራይቫል ማለት በአማርኛ ትርጉሙ ተቀናቃኝ ማለት ነው። ተቀናቃኝ ኮምፒቲንግ የሆኑ ቲዮሪዎችን የምናይበት ሰብ ቶፒክ ነው። ስቴት ምንድን ነው? ማንን ነው ሰርቭ የሚያደርገው ስለሚሉ ነገራቶች ያሉትን ቲዮሪዎች የምናይበት ነው። የመጀመሪያው ቲዮሪ ፕሉራሊስት ስቴት የሚባል ፕሉራሊስት ቲዮሪ ስቴትን የሚያየው ገለልተኛ ኒውትራል አካል እንደሆነ ነው። ፕሉራሊስት ቲዮሪ ላይ ስቴት ሊበራል ሊኔጅ እንዳለው ይነገራል። በዚህ ቲዮሪ መሰረትም ስቴት ከማንም ግሩፕ ጋር ሳይድ አይዝም፣ ልክ እንደ ዳኛ ማለት ነው። ሁሉንም ኢኳሊ ነው ትሪት የሚያደርገው እና ኦርደርን የሚጠብቅልን ነው በመባልም ይነገራል። ዩኒት 1 ግሎባል ትሬንድ ላይ ካስታወሳችሁ ሁለት ቶማስ ሆብስ እና ጆን ሎክ የተባሉ ሰዎች ነበሩ። ፕሉራሊስት ሐሳብም ከነሱ አመለካከት ላይ የተመሰረተ ነው። የሁለቱ አይዲያ የተለያየ ቢሆንም ስቴት የተመሰረተው ሰዎች ተስማምተው ፓወር የሰጡትና ከሆነ ቫዮለንት እና ኬኦስ እንዲጠብቃቸው ያስቀመጡት ነው ይላሉ። ስፔሲፊካሊ ሆብስ የሚያምነው ፓወርፉል አብሶሉት የሆነ መንግስት ብቻ ነው ዳንጀረስ እና ቫዮለንት ከሆነ ኔቸር የሚጠብቀን። ስለዚህ እኛ ኦልሞስት ምንም ምርጫ ፍሪደም ሳይኖረን ስርዓት አልበኝነትን ለማስወገድ ስንል አብሶሉት ጠንካራ መንግስትን መቀበል አለብን ይላል። ቻሌንጅ የማይደረግ የማይጠየቅ የማይገረሰስ መንግስት በመመስረት ሴኩሪቲ ማስቀደም አለብን። ፍሪደማችን፣ ደህንነታችን፣ ሰላማችን ከተጠበቀ በኋላ ነው የሚገኘውም ይላሉ። በሌላ መልኩ ሎክ ደግሞ በሊሚትድ ገቨርንመንት ነው የሚያምነው። የስቴት ስራ ናቹራል መብቶችን ብቻ መጠበቅ ነው። ፈጣሪ የሰጠን መብቶች አሉ፣ እነሱን መጠበቅ ነው ይለናል። ላይክ ላይፍ፣ ላይቤሪቲ፣ ፕሮፐርቲ ያሉትም ማለት ነው። ስቴት በሰዎች ላይፍ ውስጥ ቱማች ጣልቃ መግባት የለበትም ይለናል። እንዲሁም ሰዎች ከስቴት ዲሞክራቲክ በሆነ ምርጫዎች ኮንስቲቱሽን እና ለው ሊጠበቁ ይገባልም ይላል። ይህ ሐሳብ በ20ኛው ሴንቸሪ ላይ አድጎ ፕሉራሊዝም ተብሎ ተጠራ ማለት ነው። ፕሉራሊስት ቲዮሪ በዲሞክራሲ ውስጥ ፓወር በግሩፖች መካከል ሼር የተደረገ ነው ብሎም ያምናል። የቢዝነስ፣ የግሩፕ፣ የሰራተኛው፣ የሲቪል ግሩፕ ምናምን ማለት ነው። ስለዚህ ስቴት በአንድ ግሩፕ ብቻ አለመያዙ ለሁሉም ኢኳሊ ሪስፖንድ እንዲያደርግ ያግዘዋል ይላሉ። ይሁን እንጂ በጊዜ ሂደት ሞደርን ፕሉራሊስቶች ተፈጥሯል። ሞደርን ፕሉራሊስት ኒዮ ፕሉራሊስቶች ማለት ነው። እነዚህ ደግሞ እስኪ ወደ እውነታው እንምጣና እንይ ብለው ሪል ላይፍ ላይ ቢዝነስ የበለጠ ፓወር አለው ይላሉ። የተለያዩ ስራዎችን፣ ቦታዎችን እና ኢንቨስትመንቶችን ስለሚይዙ ከሌላው ግሩፕ የበለጠ ፓወር ኖሯቸው ነው የምናገኘው። መንግስት እንኳ እነሱ ነው ብዙ ጊዜ የሚሰማው ይላሉ። በተጨማሪም ስቴት ደግሞ ዝም ብሎ እንደ ኒውትራል ዳኛ ብቻ ሳይሆን ራሱን ችሎም አክት የሚያደርግ ነው፣ ኢንዲፔንደንትሊ አክት የሚያደርግም ነው ይለናል። ጀጅ፣ ኦፊስ፣ ሚሊታሪ የየራሳቸው ጎል ያላቸውና ጀስት ኒውትራል ዳኛ ብቻ ሳይሆኑ አክትም የሚያደርጉ ነው ይላሉ። በጥቅሉ ክላሲካል ፕሉራሊዝም ስቴት ኒውትራል ዳኛ ነው ሲለን፣ ሞደርን ኒዮ ፕሉራሊዝም ደግሞ ኖ ከዛ እንኳን ሞር ኮምፕሌክስ የሆነ ነው፣ ቢዝነስ ኢንፍሉዌንስ ያለበት እና ስቴት ራሱ እንደ አንድ ግሩፕ ይሆናል ይለናል። ፕሉራሊስት ቲዮሪ ይህንን ይመስላል ማለት ነው። ሁለተኛው ካፒታሊስት ስቴት ነው። ማርክሲስት ስቴት ፌር እና ኒውትራል አይደለም፣ ይልቁንስ ከኢኮኖሚክ ሲስተም ጋር የተገናኘና በዋነኝነት የሀብታሞቹን የፓወርፉል ክላሱን ጥቅም ቦርጂዮሲስ ይላቸዋል የእነሱን ጥቅም ለማስጠበቅ የቆመ ነው ይለናል። በቀላሉ ስቴት ወርኪንግ ክላሱን ለመጨቆን ሪች እና ፓወርፉል የሆኑ ክላሶች የሚጠቀሙበት መሳሪያ ነው ብለው ያስባሉ። ይህም ሀሳብ ከካርል ማርክስ የተወሰደ ሲሆን በተለይ ኮሚኒስት ማኒፌስቶ ከሚለው መጽሐፍ የተወሰደ ነው። እሱም ገቨርንመንት ቡርጂዮሲሶች ፍላጎታቸውን ለማስፈጸም የሚጠቀሙበት ነው ይለናል። ነገር ግን ማርክስ ሌላም ሁለተኛ ሐሳብ አለው። በሌላ መጽሐፉ ላይ እንዲህ ይላል፣ ስቴት ራሱን ችሎ አክትም ሊያደርግ ይችላል ብሎ ይጠቅሳል። ዝም ብሎ ከሀብታሞቹ ከኤሊቶቹ ትዕዛዝ ብቻ መቀበል ሳይሆን ኢንዲፔንደንትሊም አክት ያደርጋል ይለናል። ማርክስ ስቴት ከሪቮሉሽን በኋላ ጠቃሚ ሊሆንም ይችላል ብሎ ይናገራል። ይህ ሪቮሉሽን ደግሞ ወርኪንግ ክላሱ ሰራተኛው መደብ ሲነሳ ሪቮሉሽኑን ሲያከናውን ስቴትን እንደ ዲፌንስ ሊጠቀም ይችላል። ይህም ዲክታተርሺፕ ኦፍ ፕሮሊታሪት ብሎ ይሰይመዋል። ነገር ግን ይሄ ጊዜያዊ ነው የሚሆነው። በስተመጨረሻም የክላስ መደቡ ሲጠፋ ስቴትም አላስፈላጊ ይሆናል፣ ስቴትም ይጠፋል ማለት ነው። እንግዲህ ሐሳብ እያደገ እየሰፋ ሄዶ ኒዮ ማርክሲስቶች ወይንም ሞደርን ቲንከሮች ተፈጥረዋል። እነዚህም ደግሞ ሩሊንግ ክላሱ ኃይልን መጠቀም ብቻ ሳይሆን ፓወርፉል የሆኑ ክላሶቹ ኃይልን መጠቀም ብቻ ሳይሆን ኮንትሮል የሚያደርጉን ሐሳቦቻችንን ባህሎቻችንን ጭምር
ሄጂሞኒ በሚባል ኮንሰፕት ሐሳቦቻችንን ባህሎቻችንን ጭምር ሼፕ በማድረግ ይቆጣጠሩናል ይላሉ። ዛሬ ላይ ሞደርን ማርክሲስቶች ስቴት የተለያዩ ክላሶችና ግሩፖች ለፓወር ፋይት የሚያደርጉበትና ፓወር ደግሞ የተለያዩ ግሩፖች ባላቸው ጥንካሬ መሰረት ሺፍት የሚያደርግ ነው እንጂ አንድ ግሩፕ ብቻ ለመሳሪያነት የሚጠቅም አይደለም ይላሉ። ካፒታሊስት ስቴት በማርክስ ሐሳብ ላይ የተመሰረተ ነው ማለት ነው። ሶስተኛው ቲዮሪ ሌቫይታን ስቴት ነው። ስቴትን እንደ ሌቫይታን መውሰድ ማለት ሰልፊሽ ፓወርፉል ሞንስተር የሆነ ጭራቅ የሆነ ነገር ነው ስቴት ማለት ይላሉ። እናም በየጊዜውም ኤክስፓንድ እያደረገ የሚሄድ ነው በማለት ሐሳባቸውን ያቀርባሉ። ይህም ኒው ራይት ከሚለው ሐሳብ የመጣ ነው። ኒው ራይት እንደ ፖለቲካል ግሩፕ ሆኖ ነገር ግን በኢንዲቪጁዋል ፍሪደም በጣም የሚያምኑ ናቸው። መንግስትም ከሰዎች ላይፍ እና ከኢኮኖሚ ውስጥ እጁን ማስገባት የለበትም ይላሉ። ፕሉራሊስት ላይ ስቴትን እንደ ኒውትራል ዳኛ ነበር ያየነው። ሌቫይታን ግን ስቴትን እንደ ናኒ ሞግዚት ነው ኮንሲደር የሚያደርጉት። ከመጠን በላይ በቃ ሁሉ ነገር ልቆጣጠር የምትል ማለት ነው። እናም ስቴት የራሱ ዓላማዎች እንጂ ማህበረሰቡን አያገለግልም ይላሉ። ኒው ራይትስ ስቴት በየጊዜው ኤክስፓንድ እያደረገ እያደገ የሚሄድ ነው ይሉናል። ይህም ደግሞ በሁለት ምክንያቶች ነው። አንደኛው ዲማንድ ሳይድ ፕሬሸር ነው። ይህም ኦሪጂናሊ ከማህበረሰቡ የሚመነጭ ነው። በተለይ ደግሞ በምርጫ ሰዓት ፖለቲከኞች ብዙ ጊዜ ምርጫ ሰዓት ላይ የተለያዩ ቃሎችን ይገባሉ። እናም በኋላ ይህንን የገቡትን ቃል ለመፈጸም ወደ ህዝቡ ነው የሚወርዱት። የበለጠ ታክስ እንዲከፍል ያደርጉታል ምናምን ማለት ነው። ሁለተኛው ሰፕላይ ሳይድ ፕሬሸር ነው። ይህ ከስቴት የሚመነጭ ሲሆን ይህ ደግሞ በመንግስት ውስጥ ያሉ ሰዎች ብዙ መንግስታዊ ስራዎች እንዲከናወኑ ሲገፉ ነው። በጠቅላላ ስቴት ኤክስፓንድ የሚያደርግበት ዋነኛ ሁለት ምክንያቶች እነዚህ ናቸው ማለት ነው። ማርክሲስቶች ስቴትን ለሀብታሙና ፓወርፉል ለሆነው ነው የሚሰራው ብለው አኪዩዝ ሲያደርጉ ሲተቹት፣ ኒው ራይቶች ደግሞ ስቴት ራሱ ኢንዲፔንደንት ነው የሚሰራውም ለራሱ ነው በማለት ይተቹታል። የመንግስት ሰራተኞችም ትልቅ መንግስትን ነው የሚፈልጉት። ምክንያቱም ትልቅ በሆነ ቁጥር ደሞዛቸው ትልቅ ይሆናል፣ የበለጠ ፕሮሞሽን ያገኛሉ፣ ሞር ሪስፔክትድ ይሆናሉ ማለት ነው። ስቴት ራሱ ኢንዲፔንደንት ነው ማለት ነው። አራተኛ ቲዮሪ ደግሞ ፓትሪያርካል ስቴት። ሞደርን የስቴት ሀሳቦች እንግዲህ የፌሚኒስቶችንም እይታ የሚያካትት ነው። አንድ የፌሚኒስት ቲዮሪ ብቻ የለም። ምክንያቱም ፌሚኒዝም ብዙ ሀሳቦችን የሚዳስስ ነው። ብዙ ፌሚኒስቶችን በስቴት ላይ አይደለም ፎከስ የሚያደርጉት፣ ይልቁንስ ወንዶች እንዴት አብዛኛው የኢኮኖሚና ፋሚሊ ውስጥ ያለውን ፓወር ይይዛሉ የሚለው ላይ ነው። አንዳንድ ፌሚኒስቶች ስለ ስቴትም ጠይቋል። ብቻ በጥቅሉ ፌሚኒዝም አዲስ ሀሳቦችንም ይዞ የመጣልን ነገር ነው ማለት ነው። ሊበራል ፌሚኒስቶች ቀስ በቀስ በሚደረግ ለውጥ ሴቶች ኢኳል መብቶችን ማግኘት ይችላሉ ይሉናል። ሴቶችም ሌጋል እና ፖለቲካል መብቶቻቸውን ከተከለከሉ ስቴት ለወንዶች እያደላ ነው፣ ፓትሪያርካል እየሆነ ነው ብለው ያምናሉ። ሁሉም ግሩፖች ሴቶችም ወንዶችም ኢኳል ፖቴንሻል አላቸውን ብለው ያምናሉ። ሊበራል ፌሚኒስቶች ስቴትን ፖዚቲቭ ነገር አድርገው የሚያስቡት እኩልነታችንን የሚያስጠብቅልን ፍትህ የሚያስገለኝ ነው ይላሉ። ሌላው ደግሞ ራዲካል ፌሚኒስቶች ናቸው። ይሄ ደግሞ ክሪቲካልና ኔጋቲቭ ነገር ነው ማለት እንችላለን። በእነሱ ሐሳብም ስቴት ስር የሰደደ ጭቆናና ፓትሪያርካል የወንድ የበላይነትን የሚስተናገድበት ነው ይላሉ። ስቴት ደግሞ ወንዶች ፍላጎታቸውን የሚያስፈጽሙበት መሳሪያ ነው ብለው ያምናሉ። ይህ ሐሳብ በሆነ መልኩ ከማርክሲዝም ጋር ይመሳሰላል። ማርክሲዝም ስቴት የሀብታሞች የፓወርፉሎችን የነሱን ክላስ ጥቅም ሲያስጠብቅ፣ ራዲካል ፌሚኒስቶች ደግሞ ጀንደር ኢንኢኳሊቲን ያስገባሉ፣ የወንዶች ተቋም ነው ብለው ይወቅሳሉ ማለት ነው። ራዲካል ፌሚኒስት ሐሳባቸውን በሁለት መልኩ ያስረዳሉ። አንደኛ ኢንስትሩሜንታል ቪው ሲሆን ይህም ስቴት በቀጥታ የወንዶችን ጥቅም ለማስጠበቅ ያለ ነው ይላሉ። ማህበረሰቡንም በሁለት ተከፍሏል። ፐብሊክ ላይፍ ወንዶች መሪ የሆኑበት እና ፕራይቬት ላይፍ ሴቶች ወደ ኋላ የቀሩበት ማለት ነው። ስቴትም ይህንን ልዩነት የሚደግፍና ፓትሪያርካል ነው ይላሉ። ሌላው ስትራክቸራሊስት ቪው ነው። ይሄ ደግሞ የስቴት ሲስተም ራሱ ዲፕሊ በወንዶች የበላይነት የተቀረጸ ነው። ራዲካል ፌሚኒስቶች ዌልፌር ስቴትንም ይጠቅሳሉ። ሴቶችን ከወንድ ጥገኝነት ወደ መንግስት ጥገኝነት በማዞር አዲስ ሜል ዶሚናንስ እንዲፈጠርም ይደረጋል ይላሉ። ለምሳሌ አንዲት ሴት ባሏ ላይ ጥገኛ ከምትሆን የተለያዩ መንግስታዊ አገልግሎቶችን፣ ስራዎችን ለምሳሌ ቻይልድ ኬር፣ የሆነ ሆስፒታል ውስጥ ነርሲንግ፣ ቲቺንግ ምናምን ያሉ ስራዎችን መስራት ትችላለች። ይሄ ጥሩ ነገር ሆኖ ነገር ግን ስቲል ሴቶችን ዝቅ በማድረግ የተለያየ ሲስተም ላይ መንግስት ላይ ጥገኛ እንዲሆኑ የሚያደርጋቸው ነው ይላሉ። እንግዲህ ፓትሪያርካል ስቴት ይህንን ይመስላል ማለት ነው። አራቱ ራይቫል ቲዮሪስ ኦፍ ስቴት አየን ማለት ነው። ቀጣይ ቶፒክ ደግሞ 4.5 ዘ ሮል ኦፍ ዘ ስቴት የሚል ነው። በዚህ ሰብ ቶፒክ ላይ 5 የተለያዩ የስቴት ፎርሞችን የምናይ ይሆናል። የመጀመሪያው ሚኒማል ስቴት ነው። ሚኒማል ስቴት በክላሲካል ሊበራሊስቶች ሰፖርት የሚደረግ ሀሳብ ሆኖ
እነሱም የሚሉን በተቻለ መጠን ሰዎች ፍሪደም ሊኖራቸው ይገባል። በቃ አስማች አስ ፖሲብል ፍሪደማቸው ሊጠበቅ ይገባል። የስቴት ዋና ስራም ሰዎቹ እርስ በርስ እንዳይጎዳዱ መጠበቅ ነው ይለናል። የሀሳብ ሶሻል ኮንትራክት ቲዮሪ ከሚለው ጋርም የተገናኘ ነው። ሶሻል ኮንትራክት ቲዮሪ ሰዎች በሰላም ለመኖር ሲሉ ተስማምተው ኮንትራት ፈጽመው ነው መንግስትን ያስቀመጡት የሚል ነው። ማለትም ከረጅም ጊዜ በፊት ሰዎች ስቴት ኦፍ ኔቸር ላይ ነበሩ። ሁሉም ሰው ሙሉ ነፃነት ነበረው በቃ። ነገር ግን ላይፍ በጣም ዴንጀረስ ነበር። ምክንያቱም ህግ የለም፣ ፖሊስ የለ፣ ጠባቂ የለ፣ ፍርድ የለ፣ ሁሉም የፈለገውን የሚያደርግበት ማለት ነው። ይህንንም ችግር ለመፍታት ሲባል ሰዎች ስምምነት ሶሻል ኮንትራክትን ፈጸሙ፣ መንግስትን መሰረቱ ማለት ነው። እናም የሚኒማል ስቴት ሐሳብ ደግሞ ከሶሻል ኮንትራክት ቲዮሪ ጋር የተገናኘው ነው። ለመንግስት የተወሰነ ፓወር ብቻ ነው የሚሰጠው፣ እሱም መሰረታዊ መብቶችን ሊያስጠብቅልን ነው ይለናል። ይህም ገቨርንመንት እንደ ኔጋቲቭ ነገር ነው የሚያስበው፣ ጉዳትን ለመከላከል የተቀመጠ እንጂ ማህበረሰቡን እንደዚህ አድርጉ እንደዛ አታደርጉ ማለት የለበትም ይላሉ። ስቴትንም እንደ ናይት ዋችማን የሌሊት ጥበቃ አድርገው ነው የሚያስቡት፣ ችግር ሲኖር ብቻ የሚያስፈልገም ማለት ነው። የሚኒማል ስቴት ስራዎች ሶስት ናቸው ይላሉ። የሚኒማል ስቴት ስራዎች ሶስት ናቸው ይላሉ። ሰላምና ኦርደርን መጠበቅ፣ ህዝቦች የሚፈጽሟቸውን ኮንትራክቶችና ስምምነቶች ተፈጻሚነታቸውን ማረጋገጥ፣ ከውጭ ጠላት መጠበቅ። ስለዚህ ስራው ይህ ስለሆነ የሚያስፈልገውም ፖሊስ ፎርስ፣ ኮርት ሲስተም እና ሚሊታሪ ነው ይላሉ። ከዚህ ውጭ ያለው ኢኮኖሚክ ፕሮብሌም፣ ካልቸር፣ ሞራል ምናምን ለግለሰብ ለሲቪል ሶሳይቲ የሚታው ነው ይላሉ። በታሪክ ውስጥ ጥሩ የሚኒማል ስቴት ምሳሌ የሚሆን ደግሞ ዩኬ እና ዩኤስኤ 19ኛው ክፍለ ዘመን ኢንዱስትሪያላይዜሽን ጊዜ ላይ ነበሩ ማለት ነው። እና ሚኒማሊስት ስቴት ደግሞ ያው ገቨርንመንት ምንም ኦልሞስት ጣልቃ መግባት የለበትም ለተወሰኑ ነገራቶች ብቻ ሲቀር የሚለው ላይ ነው የሚያምኑት ማለት ነው። ሁለተኛው ዴቨሎፕመንታል ስቴት ነው። በዩኬ እና ዩኤስኤ ኢንዱስትሪያላይዜሽን ጊዜ ሚኒማል ስቴት ነበሩ። ይሄ ማለት መንግስት ብዙ ማርኬቱ ላይ ቢዝነሱ ላይ ምናምን ጣልቃ አይገባም ነበር። ነገር ግን ሌሎች ሀገራት ኢንዱስትሪያላይዜሽን ማድረግ ሲጀምሩ የተለየ መንገድን የተከተሉት። ለምሳሌ ጃፓን እና ጀርመኒ ዴቨሎፕመንታል ስቴት የሚባለውን መንገድ ነው የተከተሉት። መንግስት ኢኮኖሚውን በማሳደግና ሞደርናይዝ በማድረግ ውስጥ ከፍተኛውን ሚና ይጫወታል። ይህ ማለት መንግስት ማርኬት ውስጥ ገብቶ ሙሉ በሙሉ ወደ ሶሻሊስትና ኮማንድ ሲስተም ይቀይረዋል ማለት ግን አይደለም። መንግስት ከትላልቅ ቢዝነሶች ጋር በመስራትና ጋይድ በማድረግ እነሱን ሰፖርት ያደርጋል እንደማለት ነው። በዚህም ከሌሎች ጋር ኮምፒት ማድረግ የሚችል ጠንካራን ኢኮኖሚ መገንባት ያስችላቸዋል ማለት ነው። ለዚህ ጥሩ ምሳሌ የምትሆን ጃፓን ነች። ኦስትሪያ፣ ጀርመኒም የነሱ ኢኮኖሚክ ዴቨሎፕመንት በፓርትነርሺፕ ስቴት አቺቭ የተደረገ ነውም ይባላል። ፓርትነርሺፕ ስቴት ማለት መንግስት ከትላልቅ ቢዝነሶች ኦርጋናይዜሽኖች ጋር በቅርበት ሲሰራ ማለት ነው። በቅርብ ዓመታት ውስጥ ደግሞ ወደ ኮምፒቲሽን ስቴት እየተቀየረ ነው። ይሄ ማለት በግሎባል ጆብ ማርኬት ውስጥ ተወዳዳሪ መሆን የሚችሉ ሰዎችን በትምህርትና በስኪል ማብቃት ማለት ነው። ወደ ኢስት ኤዥያ፣ ታይዋን፣ ሳውዝ ኮሪያ ታይገር ኢኮኖሚ ሆነ ኢመርጂንግ ኢኮኖሚ የሚባሉት አካባቢ ማለት ነው። ሶስተኛ ሶሻል ዲሞክራቲክ ኦር ዌልፌር ስቴት ነው። ዴቨሎፕመንታል ስቴት የኢኮኖሚ እድገት ላይ ፎከስ ሲያደርግ፣ ሶሻል ዲሞክራቲክ ስቴት ደግሞ ማህበረሰቡን በተቻለ መጠን ፌር እና ኢኳል ለማድረግ ነው የሚጥረው። መንግስትም ኢኮኖሚውን ለማስተካከል ብቻ ሳይሆን ጣልቃ የሚገባው የማህበረሰቡን ችግሮች፣ ድህነት፣ ኢፍታዊነት ምናምን ለመፍታትም ነው ይለናል። ዋነኛ ጎሉም ፍትህንና እኩልነትን ማስፈን ነው። እንደ ስዊድን፣ ኦስትሪያ ያሉ ሀገራት ይህንን በመከተል ኢኮኖሚክ ዲቨሎፕመንትንም ማህበራዊ ፍትህንም ማሳካት ችለዋል ይባላል። ሶሻል ዲሞክራቲክ ስቴት ውስጥ ገቨርንመንት እንደ ፖዘቲቭ ላይት ነው የሚታሰበው። ለመቆጣጠር ሳይሆን የሰዎችን ህይወት ለማሻሻልና ፍትህን ለማስፈን ነው የሚያገለግለው ይባላል። ዋነኛ የሶሻል ዲሞክራቲክ ስቴት መገለጫዎች ሁለት ናቸው። አንደኛ ኬኔዥያን ኢኮኖሚክ ፖሊሲ፣ ይሄ ኢኮኖሚውን ስቴብል ለማድረግ መንግስት የሚገባበት ነው። ዋናው ዓላማው የኢኮኖሚክ እድገትን ማበረታታት ነው። ይህ ደግሞ ብዙ ጊዜ የሚሆነው ታክሴሽን እና የገቨርንመንት ስፔንዲንግን በማስተካከል ነው። ለምሳሌ ኢኮኖሚው በሚወርድበት ሰዓት መንግስት ብዙ ወጪዎችን በማውጣትና ታክስን በመቀነስ ኢኮኖሚውን ቡስት ሊያደርግ ይችላል። በጥቅሉ ኬኔዥያን ካፒታሊዝምን ማኔጅ እና ሬጉሌት ለማድረግ ነው። ሁለተኛ ዌልፌር ፖሊሲስ ነው። ይሄ ደግሞ የዜጎችን መሰረታዊ ፍላጎቶችን የሚመለከት ነው። ማህበረሰቡ ጥሩ ኑሮ እየኖረ መሆኑን ቼክ ማድረግን የሚመለከት ነው። በዚህም ሶሻል ዲሞክራቲክ ስቴት ኢናብሊንግ ስቴት ተብሎ ይጠራል። ምክንያቱም የተለያዩ ሪሶርሶችና መሳሪያዎችን በመስጠት የሰዎችን ላይፍ የሚቀይር ነው ማለት ነው። እንግዲህ እነዚህ ሁለቱን አንድ ላይ በማድረግ ኢኮኖሚውንም ማህበራዊ ነገሩንም እንዲሻሻል አስተዋጽኦ ያበረክታል ማለት ነው። አራተኛ ኮሌክቲቫይዝድ ስቴት ነው። ይህ ደግሞ ሙሉ የኢኮኖሚ ስርዓቱ በመንግስት ቁጥጥር ውስጥ ሲሆን ነው። ለዚህ ጥሩ ምሳሌ የሚሆነን ሶቪየት ዩኒየን ነው። በዚህ ስርዓት ውስጥ የግል ቢዝነስ ብሎ ነገር የለም። ሁሉንም መንግስት ነው የሚቆጣጠረው። ይህም ኮማንድ ሲስተም በመባልም ይጠራል።
አምስተኛ ቶታሊቴሪያን ስቴት ነው። ይህ ደግሞ በጣም ኤክስትሪም የሆነ ጣልቃ ገብነት ያለበት ነው። ኢኮኖሚክ ብቻ አይደለም የሚቆጣጠረው፣ ሁሉም አስፔክት ነው። ኢኮኖሚ፣ ኤዱኬሽን፣ ካልቸር፣ ሪሊጅን፣ ፋሚሊ፣ ሁሉም ነገር ላይ መንግስት ጣልቃ የሚገባበት ነው። ከሚታወቁ ምሳሌዎች ውስጥ አንዱ የሂትለር ናዚ ጀርመኒ፣ የስታሊን ሶቪየት ዩኒየን፣ በሞደርን ታሪክ ውስጥ ደግሞ የሳዳም ሁሴን ኢራቅንም ተመሳሳይ ባህሪ ያሳይተዋል በማለት እንደ ምሳሌ ይቀመጣል። ስድስተኛ ሪሊጂየስ ስቴት ነው። ይሄ ደግሞ ሃይማኖት ፖለቲክንና ህግን ሼፕ ማድረግ አለበት ከሚል ሀሳብ የመነጨ። ለምሳሌ ፓኪስታን ከ1978 በኋላ ህጎቿ ላይ ኢስላሚክ ሎው ኢንፍሉዌንስ የተደረገ ነው። እንዲሁም ኢራን ከ1979 ሪቮሉሽን በኋላ ኢስላሚክ ስቴት ለመሆን ችላለች። በተጨማሪም ስሪላንካን መውሰድ እንችላለን። ሴኩላር ነኝ ብትልም ያው በእንትኑ ከቡድሂዝም ጋር ብዙ ግንኙነት ያላት ነች። በጥቅሉ 4.5 ላይ ዘ ሮል ኦፍ ዘ ስቴት የሚለው ስድስቱን የስቴት ፎርሞች አይ። በቀጣይ ደግሞ ፓርት 3ን በጥቂት ቀናት ውስጥ የምንለቅላችሁ ይሆናል። ከዚህ በተሻለና በሚገርም ኤክስፕላኔሽን እያዘጋጀን እንገኛለን። ቻፕተር 3 ሲቪክስ ማየት ከፈለጋችሁ ደግሞ ከዚህ በፊት የሰራናቸው ቪዲዮዎች አሉ። ሌሎችም ብዙ ቶፒክ ላይ የሰራናቸው ቪዲዮዎች አሉ፣ ቼክ አድርጓቸው። ፓርት 3 ይዘን እስከምንመጣ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ኮኔክት ዊዝ ሚ ኦን ኦል ማይ ሶሻል ሚዲያ። መልካም የጥናት ጊዜ ኤንድ ሲ ዩ ኔክስት ታይም።